አሁን የትግራይ ወጣቶች ወደ ሱዳን እየተሸጡ ነው። ምን በል ወደ ሱዳን ሲሸጡ ወንድሞቻችን ልጆቻችን ወጣቶች የኛ ያልነው ድርጅት ከሻዕቢያ ጋር አብሮ ከግብጽ ጋር አብሮ ራሱ በገዛ ራሱ ነው የተናገርኩት አይደለም። አልሸባብ ደጋፊያችን ነው ያለው የወጣቶች ቢሮ ኃላፊ አሁን ያለው ነው። ህወሓት ያው ከባለፈው ስህተቱ የማይማር ክሪሚናል ግሩፕ ነው። አሁን ትግራይ ላይ ያለው ነገር በጣም አሳሳቢ ሁኔታ ደርሷል ማለት ነው። ያው እኛም እንደ ዜጋ እንደ ወጣትም ይመለከተናል ብለን ነው ወደዚህ ሰልፍ የመጣ ነው። ለጥቂት አመራሮች ጥቅም ሲባል ነው ይሄ ጦርነት እየተፈጠረ ያለው፣ ይሄ ህግም እየተጣሰ ያለው። ስለዚህ ይሄ እነዚህ ጥቂት ሰዎች ተለይተው ተሸንፈው በሰላማዊ ትግል እኛ እንደ ሰላማዊ ተጋዮች በሰላማዊ ትግል ለመቀየርና ወደ ሰላማዊ መንገድ ለማስመጣትም ጥረት እያደረግን ነው። አፋኙ ቡድን የተለያዩ የትግራይ ተወላጆች በፖለቲካ እይታችን ምክንያት ብቻ ከትግራይ ለቀን እንድንወጣ አድርጎናል። እንደሚታወቀው ዛሬ አይደለም ህገወጥ የሆነው፣ ሲጀመርም ሲፈጠርም ህገወጥ ነው። ቡድኑ ራሱ ነው አፈጣጠሩ፣ አደረጃጀቱ ህገወጥ ነው። ስለዚህ ስህተትና ማለት አላስፈላጊ ህገወጥ የሆኑ ስራዎችን ከመስራት አይቆሙም። ከዚህ ዲስአፒር ወይም ካልጠፋ ማለት ነው። አሁንም ትግራይ ውስጥ እየሰራ ያለው በወታደራዊ ግዳጅ በኃይል ወጣትን እያፈሰ ወደ ስልጠና ማዕከል ነው ያስገባ ያለው። ወጣቶችም ብቻም አይደለም 14 ዓመታት የሆኑ ወጣቶች 16 ዓመት የሆኑ ወጣቶችን በኃይል እያፈሰ ወደ ስልጠና ማዕከል አስገብቶ ለጦርነት ዝግጅት እያደረገ ነው የሚገኘው። ጦርነቱ ደግሞ የራሱ ጦርነት አይደለም፣ ፕሮክሲ ጦርነት ነው ይዞ የመጣው። የሻዕቢያ ተላላኪ ሆኖ የኢትዮጵያ መላው የኢትዮጵያ ህዝቦች የባህር ጥያቄ ስላነሱ ኢትዮጵያን የባህር በር እንዳታገኝ እሱም ብቻ ሳይሆን የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዳይፈቱ፣ በሰላማዊ መንገድ ከተፈቱ ሁሉም ነገር የትግራይ ህዝብ የኢትዮጵያ ህዝብ የሚያነሳው እሱ ወደ ተጠያቂነት መንገድ ስለሚያመራ እሱ እንዳይጠየቅ ብሎ ጦርነት እየቀሰቀሰና ዝግጅት እያደረገ ይገኛል። ትግራይም ኢትዮጵያም ወደ ኋላ የሚጎትት ነው። ግን ደግሞ በትግላችን በተባበረ ክንዳችን በለውጥ ኃይሉ በቀጣዩ ሙሉ በሙሉ ዲስአፒር እናደርገዋለን። መዋቅሩም አስተሳሰብም አይዲዮሎጂም ይሄ እርግጠኛ ሆነ መናገር እችላለሁ። ይሄ ሰልፍም ዋናው ይሄ ሰልፍም ይሄ ህገ ወጡ ቡድን ስርዓት እንዲይዝና ከስህተቱ ስለማይማር መላ የትግራይ ህዝብ እንዲያውቀው መላ የኢትዮጵያ ህዝብ አውቆ እንዲታገለው ማዕከል አድርጎ የተደረገ ሰልፍ ነው። ይሄ ያው እዛ የተደረገ ያለው ሁኔታ በጣም የሚያስጠላ ነገር ነው ማለት ነው። ወጣቶቹ ያለ ፍላጎታቸው እየታፈሱ ለሱዳን እየተሸጡ ያለበት ሁኔታ ነው ያለው። በዛ ደረጃ ደግሞ በጣም ህዝቡ እዛ ያለው ህዝቡ ምሬቱ ወጥቶ ጮሆ ማውራት የማይችልበት ደረጃ ላይ ነው ያለው ማለት ነው። ስለዚህ እዚህ ያለው ህዝብ እዚህ ያለው ለዛ ድምጽ መሆን ይገባል በሚል ድምጻችንን ለማሰማት ነው እዚህ የመጣ ነው ማለት ነው። ይሄ ሰላማዊ ሰልፍም የዓለም ማህበረሰብ ጫና አድርጎ የሰላም ስምምነቱ ፕሪቶሪያ እንዲከበር እነዚህ ሰዎች በህግ ስር እንዲሆኑ አስፈላጊ ጫና ተደርጎ ከውጪ የሚሄዱበትን ወደ ስርዓት ለማስመለስ ነው እኛ ጥረት ያደረግን ያለው። እንደዋወላለን፣ ኮሙኒኬት እናደርጋለን። እዛ ያለ አካባቢ ታፍሰው እዛውም አይደለም ወደ ሱዳን ነው በግፍ እየታፈኑ እየተወሰዱ ያሉት ማለት ነው። ስለዚህ ያንንም ነገር ደግሞ መቆም መቻል አለበት። ፌደራል መንግስትም እንደ መንግስት ይሄ ይመለከተዋል ማለት ነው። ስለዚህ ድምጽ ሊሆን ይገባል፣ ድምጽ ልንሆን ይገባል ብለን ነው እኛም በዚህ ደረጃ የመጣ ነው ማለት ነው። እሱ ደግሞ ህወሓት ነው ከአልሸባብ ጋር ተባብሮ ምን ለመሆን ምን ለማግኘት አልሸባብ ዓለም አቀፍ። ስለዚህ ድርጅት የህወሓት የምንለው ድርጅት ረጅም ዓመት የታገንለት ድርጅት ወደ አሸባሪነት ሲቀየር እኔ እሱ ጋር አሸባሪ መሆን የለብኝም። እኔ ሰላም ነው የምፈልገው። እኔ ከኢትዮጵያውያን ወንድሞቼ ከኢትዮጵያውያን እህቶቼ መኖር ጋር ነው የምፈልገው። ድሮም ኢትዮጵያዊ ነኝ። የሆነ ከኢትዮጵያ መንግስት ጋር የማያስማማህ ነገር እኮ ሊኖር ይችላል። ግን ኢትዮጵያ ሀገራችን ናት። ወላጆቻችን የመሰረቷት ሀገር ነው። ስለዚህ ከአልሸባብ ጋር ከግብጽ ጋር ከታሪካዊ ጠላቶቻችን ጋር በኢህአዴግ ጊዜ ግብጽ ታሪካዊ ጠላታችን ስንል አልነበረም እንዴ? አሁን መች ወዳጃችን ሆነች? በምን ሎጂክ? ኤርትራ አልተዋጋንም እንደ ወረራ ፈጽሞ አሁን ህወሓት እነሱ ስለሆኑ ባንዴ ዝም ብሎ ወዳጅ መሆን ይቻላል? አይሆንም። በጣም የሚገርም ነገር ማለት ነው። ያው ትግራይ
ለጦርነት የተወለደ እስኪመስል ድረስ ማለት ነው። ከአንድ ቤት 6-5 እናቷ ልጆቿን ያጣችበት በዛ ደረጃ ጦርነት ይብቃን ነው እያሉ ያሉት ማለት ነው። ጦርነት ተመልሰን አንገባም በቃ በሰላም እንሞክረው ቢባሉ መስማት የማይችል አካል ነው ያለው እዛ ያለው ማለት ነው። ለስልጣን ብቻ መነሻ አድርጎ ስልጣን ብቻ የሚፈልግ አካል። ስለዚህ ያንንም ነገር ደግሞ እዚህ ያለ ህዝብ ማለት ነው ወጥቶ በቃ ሊል ይገባል። እኛም እንደ ዜጋ በቃ እያልን ነው። ይብቃ በቃ ጦርነት ይብቃ፣ ሰላም ነው የምንፈልገው፣ ተፈናቃዮች ወደ እንትናቸው ይመለሱ በሚል ድምጻችን እያሰማን ያለው ነው። ባለፈው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር አፍርሶታል። ቀጥሎም በአቶ ጀነራል ታደሰ የሚመራው ጊዜያዊ አስተዳደርን አፍርሶ የተለያዩ ብልሹ አሰራርን ያካተተ ያለው ከሻዕቢያ በልጦ የተገኘበት ጊዜ ነው ያለው አሁን። ይሄንን ደግሞ እኛ ያለመደውና ባህሪውን ያልሆነው ስለሆነ በትግራይ በተለያዩ አካባቢዎች ትልቅ ተቃውሞ እየሰፈነ ነው ያለው ማለት ነው። ይህ ማለት በትግራይ በመቀሌ ከተማ እናቶች እያለቀሱ ጭራሽ በድንጋይ መኪናውን እየመቱ በቪዲዮ አይተናል። በሀገረ ሰላም ትላንትና ኔትወርክ ዘግቶ ሲጨፈጨፍ በደንብ በቪዲዮ ወጥቷል። ከትላንት በስቲያ ደግሞ የወልዋሎ አዲግራት ስፖርት ክለብ ወደ ከተማዋ ሲገባ ወጣቶቹ አፈሳው ይቁም የሚል ትልቅ የተቃውሞ ሰልፍ በቪዲዮ አይተ ይሆናልና አሁን ደግሞ የሱ አንድ አካል የሆነው ዛሬ በአዲስ አበባ ከተማ በመስቀል አደባባይ ተገኝተን የፌዴራል መንግስት ግዴታው እንዲወጣ እየጠየቅን ነው ያለ ነው።